ሰላም ጤና ይስጥልን። ከዓለም አቀፍ ፋኖ ሚዲያ የዕለቱን መዋለ ፋኖ ዜና ጥንቅር መረጃዎች ወደ እናንተ ውድ አድማጭ ተመልካቾች አይንና ጆሮ የምናደርስበት ሰዓት ላይ እንገኛለን። ጤና ይስጥልን። ይህ የፋኖ ድምጽ ነው። ከዓለም አቀፍ ፋኖ ሚዲያ የዕለቱን መረጃዎች ወደ እናንተ እያደረስኩ ቆይታ ማደርገው ወንዳለ ቢክስ ነኝ። አበይት መረጃዎቹን ቀዳሚ በማድረግ ነው የምጀምረው። የአገዛዙ ኃይል ዛሬም እየተናደ የፋኖ ኃይሎችን በመቀላቀል ላይ ይገኛል። በዛሬው ዕለት በጎጃም ግንባር የተለያዩ የአገዛዙ ኃይል አባላት እየተናዱ የተቀላቀሏቸው ሲሆን ሌሎችም በተመሳሳይ መንገድ ላይ እንደሆኑ ነው ለማወቅ የተቻለው። ለአብነት ያክል የአገዛዙ ስርዓት በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት በአገዛዙ ስርዓት ተስፋ በመቁረጥ የ6ኛ 602ኛ ኮር 75ኛ ክፍለ ጦር የክፍለ ጦሩ ቃኝና መሐንዲስ አባላት ወደ ፋኖ ተቀላቅለዋል። በዝርዝር እናስደምጣቸዋለን። አንድ ኮሎኔል ዙ 23ን ጨምሮ ከ60 በላይ አድማ ብተናና መከላከያ አባላትን በመያዝ ስለ መጥፋቱ እየተሰማ ነው። የከዱ ኃይሎችን ለማስመለስ በሚል ደግሞ የአገዛዙ ኃይል ከደብረ ማርቆስ ወደ ተለያዩ ቀጠናዎች ስምሪት መስጠቱ ተሰምቷል። ሌላኛው ጉዳያችን ነው። የአፋብኃ ደቡብ አማራ ቀጠና ሳምነው እስከ ሰምኮር የነበልባል ክፍለ ጦር ጀነራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ሰነዘረ። ከዚህ ባሻገርም በዚሁ ቀጠና የቅንጅት አውደ ውጊያዎች የቀጠሉ ሲሆን የአፋብኃ ምኒልክ እዝና ያሳምነው እዝ አሃዶች በጥምረት በተለያዩ ግንባሮች ታላቅ ድል ተጎናጽፈዋል። ዝርዝሩን እናስደምጣቸዋለን። በጎንደር የፋና የውቤ ክፍለ ጦር በጠላት ላይ ድንገተኛ ጥቃት ፈጽሞ ድል አስመዝግቧል። የአገዛዙ ኃይል በንጹሃን ላይ የሚያደርሰውን ጥቃት አጠናክሮ የቀጠለ ሲሆን በ5 የአገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ መሞቱን መረብ ሚዲያ ዘግቧል። በድጋሚ ጤና ይስጥልን ውድ አድማጭ ተመልካቾች፣ እነዚህንና ሌሎች አበይት ጉዳዮችን በዝርዝር እያስደመጥናችሁ ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቀዳሚው ዝርዝር መረጃ እንሸጋገራለን። በተለያዩ ግንባሮች ከየአሃዳቸው እየጠፉ የፋኖ ኃይሎችን የሚቀላቀሉ የአገዛዙ ወታደሮች ቁጥር እየተበራከተ ነው። ከዚህ ውስጥ በዛሬው ዕለት በጎጃም ግንባር የቴዎድሮስ እዝ አንድ ኮሎኔል ዙ 23ን ጨምሮ ከ60 በላይ አድማ ብተናና መከላከያ በመያዝ ወደ ፋኖ ኃይሎች መቀላቀሉ ለማወቅ ተችሏል። የከዱት ኃይሎች አስተማማኝ ሁኔታ ላይ ሲሆኑ ዝርዝር ይዘን እንመለሳለን ያለው በእዙ ከፍተኛ አመራር ላይ የሚገኘው አርበኛ ጥላሁን አበጀም በአሁኑ ሰዓት የጠፋውን ኃይል ጀነራል ብርሃኑ በቀለ ጨምሮ ለመፈለግ ማርቆስ ያለው ኃይል ሙሉ ለሙሉ በሚባል ደረጃ ከተማውን ለቆ አሰሳ ወጥቷል ብሏል። ደብረ ኤልያስ ያለው የጠላት ኃይልም አስቸኳይ ስብሰባ ስለመቀመጥ ነው ለማወቅ የተቻለው። በዚህ ግንባር ከዚህ ቀደም በርካታ ኃይሉ የፈረሰ ወደ ፋኖ የተቀላቀለ ሲሆን አሁንም ይህ ሁኔታ ተጠናክሮ መቀጠሉ ነው የተሰማው። በዚሁ በጎጃም ግንባር በዛሬው ዕለት ብቻ ዘመድ ባወቀ የምስራቅ እዝ 304ኛ ኮር የ99 ክፍለ ጦር 2 ክላሽ በመያዝ አሸናፊ አባይነ ከ602ኛ ኮር 25ኛ ክፍለ ጦር እንዲሁም ቸርነት ደስታ ከ602ኛ ኮር 25ኛ ክፍለ ጦር በመውጣት ከነሙሉ ትጥቃቸው 201ኛ ኮር 54ኛ ሻለቃ የፋኖ አባላትን መቀላቀላቸው ተሰምቷል። የአፋብኃ ቴዎድሮስ እዝ የህዝብ ግንኙነት መምሪያ እንዳሳውቀን ከሆነ በተለያዩ ቀጠናዎችም ከየአሃዳቸው እየጠፉ የፋኖ ኃይላት የሚቀላቀሉ የአገዛዙ ወታደሮች ቁጥራቸው እየተበራከተ ነው። በሌላኛው እንደዚሁ የጎጃም ግንባር የአገዛዙ ስርዓት በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት በአገዛዙ ስርዓት ተስፋ በመቁረጥ 6ኛ እዝ 602ኛ ኮር 75ኛ ክፍለ ጦር የክፍለ ጦሩ ቃኝና መሐንዲስ አባላት ወደ ፋኖ ተቀላቅለዋል። አየነው እንዳይፈር አንድ ኮሪያ ክላሽ ከ150 ጥይትና 3 ካዝና በመያዝ አለበል አምሳሉ ኮሪያ አንድ ክላሽ 30 ጥይት 1 ካዝና በመያዝ ወንዱ አንተ አንድ ኮሪያ ክላሽ 150 ጥይትና 3 ካዝና በመያዝ እንደዚሁም ሀብታሙ ጸጋው አንድ ኮሪያ ክላሽና 150 ጥይት ከ3 ካዝና ጋር ከነማይ ወረዳ ማህበረ ብርሃን ቀበሌ ከሚገኝ የጠላት ካምፕ ወጥተዋል። በሌላኛ በኩል መንግስቱ ባላቸው የትውልድ ቦታ ሸበል በረንታ ሊድ ቀበሌ ሲሆን በሸበል በረንታ ወረዳ የትምህርት ጽህፈት ቤት ኃላፊ የነበረም ባንዳው ግዛቸው ጫኔ አታሎት እንዳስገባው ገልጿል። በሸበል በረንታ ወረዳ የእድሃ ቀበሌ የሚገኙ የአገዛዙ አረመኔው ሰራዊት አስፈጻሚ አካላት እያካሄዱት ያለውን ዘር ተኮር የንጹሃን ጭፍጨፋ፣ ዝርፊያ፣ ውድመትና መሰል ነገሮችን ለህዝባችን የማይጠቅሙ መሆናቸውን በመረዳት ህዳር 16 2018 አፋብኃ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅለዋል ሲል ፋኖ ሀብታሙ የሱ
ግዙፍ የቴዎድሮስ እዝ የ201ኛ ኮር ህዝብ ግንኙነት መምሪያ ኃላፊ የላከልን መረጃ ያሳያል። በዚህ ወደ ሌላኛው መረጃችን ነው የምንሸጋገረው። የአፋብኃ ምኒልክ እዝና ሳምነው እዝ አሃዶች በጥምረት የተለያዩ ግንባሮችን አድርገው ድል ተጎናጸፉ። የምኒልክ እዝ ልጅ ኢያሱ ኮር አሃዶችና ሳምነው እዝ አፄ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃዶች በጥምረት የብልጽግና አራዊት ሰራዊት ላይ የተለያዩ ግንባሮች ድል ተጎናጽፈዋል። ህዳር 15 2018 በሶስት ግንባር ወደ ማጥቃት የገቡት የምኒልክና የሳምነው ጽጌ ልጆች በአንድ ግንባር ብቻ የስርዓቱን ወታደር አብዛኛው ተከቦ ሲደመሰስ፣ ከፊሎቹ ቁስለኛና ምርኮኛ ሆኗል። በዚህ ግንባር ከ10 በላይ ክላሽና በርካታ ተተኳሽ የተማረከ ሲሆን ምሽጉ በጀግኖች ተሰብሮ ጠላት ሲፈረጥጥ እየተከተሉ እንደ ንብ እየነደፉት ነው ተብሏል። በሌላኛው በነጋሽ ግንባር ያለው ምሽግም በመክት ሻለቃ የተዳመሰ ሲሆን ጠላት ሬሳውን እያዝረከረከ ፈርጥጧል። በሌላኛው በፉርሴ ግንባርም ስበር ሻለቃዎች አብይን ወደ አደር ውሃ እያስባሉ ሲሆን ነውር ጌጡ የሆነው የዘረኛና ጨፍጫፊ ቡድን ከደሴ ተጨማሪ ኃይል የጨመረ ቢሆንም ኬላ ቦታዎችን በመያዝ በደፈጣ እያበራዩ ወደ መጣበት መልሰውታል። በዚህ የተበሳጨውና በእግረኛ ሰራዊት ብሎም በሜካናይዝድ ውጤት ማምጣት የተሳነው ፋሽስቱ አገዛዝ የአየር ኃይሉን በመጠቀም በድሮን ጥቃት የንጹሃኖችን ህይወት ቀጥፏል። በተጨማሪም ቤትና ንብረት አውድመዋል። መረጃው የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ነው። ወደ ሌላኛው የደቡብ አማራ ቀጠና ዜና ተሸጋግረናል። አሳምነው እዝ ከሰም ኮር ነበልባል ክፍለ ጦር ጀነራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ሰንዝሯል። ጀነራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት እያስመዘገበ ያለው ባለፈው ሳምንት ናዶ ሻለቃ የተሳካ የደፈጣ ስራ በአሮጌ ምንጃር መፈጸሟ ዘግበን ነበር። ትላንት ህዳር 16 በዛሬው ዕለት ደግሞ 2018 ዓ.ም ማታ 2 ሰዓት በአረርቲ ከተማ በአሮጌው ከብት ተራ ካሉ መጠጥ ቤት በሚገኙበት የአገዛዙ ፋና አስጠባቂ ሚሊሻና ኮማንዶ መከላከያ በየአረቃ ቤቱ ተወሽቀው እንደገቡ መረጃ የደረሳቸው መብረቅ ሻለቃ በብርሃን ፍጥነት ከቦታው በመድረስ በወረፋ ሱሳቸውን ሲያጣጥሙ የነበሩትን የአገዛዙ አራዊት ሰራዊት ኮማንዶና የጋሻ ጃግሬ ሚኒሻዎችን ቅንድባቸውን በማለት ሲያጋድሟቸው አምሽተው በሰላም ወደ ቀጠናቸው ተመልሰዋል። በዚህ የተደናገጠው የአገዛዙ ሰራዊት በአካባቢው ከሚገኙ መጠጥ ቤት ሰራተኛ አንቺ ነሽ ያስገደልሽን በማለት እንደረሸኗትም ለማረጋገጥ ተችሏል። አረርቲ ሆስፒታል በርካታ ቁስለኛና ሙት እንደታየ በመረጃ ምንጮች አማካኝነት ማረጋገጥ ችለናል ሲል መረጃውን የአፋብኃ ደቡብ አማራ ቀጠና ሳምነው እዝ ከሰም ኮር ነበልባል ክፍለ ጦር የህዝብ ግንኙነት ክፍልን ዋቢ በማድረግ የእዙ ህዝብ ግንኙነት ክፍል አጋርቷል። ጎንደር በፋና የውቤ ክፍለ ጦር ስር የሚገኙ የተለያዩ የፋኖ አባላት በጠላት ላይ በወሰዱት ድንገተኛ ጥቃት ድል አስመዝግቧል። በትላንትናው ዕለት ህዳር 15 ከቀኑ 9 ሰዓት ተኩል ገደማ የጠላት ኃይል በርካታ ተሽከርካሪዎችን ከባህር ዳር ወደ ጎንደር አጀቦ በማለፍ ላይ እያለ በክንደ ፈርጣማዎቹ የፋና የውቤ ክፍለ ጦር አርኖ ጋርኖ ብርጌድ መክት ሻለቃ ፋኖች አማካኝነት ጥቃት ፈጽሞበታል። በጥቃቱም የጠላት ኃይል ከፍተኛ መደናገጥ የተስተዋለበት ሲሆን ጥቃቱ ላይ የተረፉ ሲያጅቡት የነበረውን በርካታ ተሽከርካሪዎችን በመተው እግራቸው ወደ አመራቸው አቅጣጫ ፈርጥተዋል። ብልጽግና ጥምር ኃይል እያለ የሚጠራውን አራጅ ቡድን ከእንፍራንስ ከተማ ለእገዛ የተላከ ቢሆንም በጥቃቱ የቆሰሉትና አስክሬን ሰብስቦ ሊመለስ ችሏል። በዚህ ድንገተኛ ጥቃት 5 የጠላት ኃይል ሲሞት 12ቱ ቁስለኛ ሆነዋል። 4ቱ ከባድ ቁስለኛ በመሆናቸው በፍጥነት ወደ ጎንደር ለከፍተኛ ሕክምና መላካቸውን ለማወቅ ተችሏል። የሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ ፋኖ አብነት ሞላ ባጋራው መረጃ መሰረት ውድ አድማጭ ተመልካቾች አሁን መረጃችን እንደቀጠለ ነው። በ5 የአገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ መሞቱ ተሰማ። ነፍሰ ጡሯ ሴት ራሷን ስታ ወርቃ ወታደሮቹ እየተፈራረቁ የተገናኟት ሲሆን ሁኔታውን በቅርበት ሆነው የተመለከቱ የአይን እማኞች ያስገድዶ መድፈር ድርጊቱ በአካባቢው በሌሎች ልጃገረዶች ላይ የተፈጸመ ነው ብለዋል። ነፍሰ ጡሯ ሴት ራሷን ስታ ወደ ሕክምና ከተወሰደች በኋላ በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቱ አመላክቷል። በአይና ቦግና ወሎ ግንባር ህዳር 12 እና 13 በወረዳ ወደ ቅዱስ አርቤ ቀበሌ ያቀኑ የመከላከያ ሰራዊት አባላት አንዲት ነፍሰ ጡር ሴትን ጨምሮ ሌሎች ልጃገረዶች ላይ ያስገድዶ መድፈር ድርጊት መፈጸማቸውን ለማረጋገጥ ተችሏል። ያስገድዶ መድፈር ድርጊቱ የተፈጸመባት ሴት የተከበረ ትዳር ያላትና የ6 ወር ሽል በሆዷ የያዘች ነፍሰ ጡር ስትሆን ወታደሮቹ ያለ ርህራሄ የተፈራረቁ ደፍረዋታል። ነፍሰ ጡሯ ሴት በተፈጸመባት ዘግናኝ ድርጊት ራሷን ስታ በቅዱስ አርቤ የጤና ጣቢያ ሕክምና የተደረገላት ሲሆን በሆዷ ውስጥ የሚገኘው ጽንስ መሞቱንም የሕክምና ውጤቱ አሳይቷል።
በሆዷ ውስጥ የሚገኘው በድን ጽንስ ለማውጣትና የነፍሰ ጡሯን ሕይወት ለማትረፍ የጤና ጣቢያ ባለሙያዎች የተቻላቸውን ሁሉ ለማድረግ ቢሞክሩም ነገር ግን ከአቅማቸው በላይ ሆኖባቸዋል ተብሏል። ወደ ላሊበላ ከተማ ለተሻለ ሕክምና እንዳትወሰድም ወታደሮቹ የተሽከርካሪ እገዳ መጣላቸው ታውቋል። ነፍሰ ጡሯ ሴት ላይ ያስገድዶ መድፈር ድርጊትን የፈጸሙት 5 የሚደርሱ የመከላከያ ሰራዊት አባላት ናቸው የተባለ ሲሆን ራሷን ስታ ወርቃም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር በቤት ውስጥ የነበሩ ታዳጊ ልጆች ገልጸውልናል ብለዋል የአካባቢው ነዋሪዎች። በተመሳሳይ በዚህው 8 ቅዱስ 08 ቀበሌ ቅዱስ ሀርቤ 2 ልጃገረድ ሴቶች ብዛት ባላቸው የመከላከያ ሰራዊት አባላት ያስገድዶ መድፈር ድርጊት የተፈጸመባቸው ሲሆን ሁለቱም ለከፍተኛ የደም መፍሰስ ተጋልጠው በሕክምና ላይ እንደሚገኙ ለማረጋገጥ ተችሏል። ከቅዱስ ሀርቤ ቀበሌ በተጨማሪ ከቅዱስ ሀርቤ በቅርብ ርቀት በምትገኘው ወረዳዋ ቋሮ ቀበሌ ላይ አንዲት የአባወራ ሚስት የበታች አመራር በሆኑም በሁለት ወታደሮች ያስገድዶ መድፈር ድርጊት ተፈጽሞባታል። ከመከላከያ ሰራዊት አባላቱ ባለትዳሯን ሴት ከደፈሩ በኋላ በአንገቷ የነበረው የወርቅ ሀብልና የጣት ቀለበቷን እንዲሁም የጆሮ ጌጧን ቀምተው ወስደውባታል ነው ያሉት የአካባቢው ነዋሪዎች። በተጨማሪም እነዚሁ ሞራልና ሕሊና አልባ የመከላከያ ሰራዊት አባላት የወረዳው መቀመጫ በሆነችው አይና ከተማ ላይ ለአቅመ ሔዋን ያልደረሰች አንዲት ታዳጊ ልጅን እየተፈራረቁ ደፍረዋታል። ታዳጊዋ በተፈጸመባት ዘግናኝ ድርጊት ራሷን ስታ ለሕክምና ወደ አይና ጤና ጣቢያ የተወሰደች ቢሆንም ጤና ጣቢያው ከአቅሜ በላይ ነው በሚል ወደ ላሊበላ ሪፈር የጻፈ ሲሆን ወደ ላሊበላ ለመሄድ ታዳጊዋ በሞትና በሕይወት መካከል ብትሆን የተሽከርካሪ እንቅስቃሴ በአገዛዙ በመታገዱ ሊሳካ አልቻለም። ያለፉት 2-3 ቀናት ብቻ በአይና ቡግና ወረዳ በአገዛዙ ወታደሮች አስገድዶ መድፈር ድርጊት የተፈጸመባቸው ሴቶች ብዛት ከላይ ከተጠቀሰው በላይ ሊሆን እንደሚችልም ተመላክቷል። ገዢው የብልጽግና ቡድን በአማራ ክልል የሚያደርገውን ውጊያ ከሚጠቀመው ድሮን፣ ጀት፣ ታንክ፣ መድፍ፣ ዙ 23 እና ሞርተር እንዲሁም በጦር ሕግ ከተከለከለው መርዛማ አሲዶች በተጨማሪ አስገድዶ መድፈርን ልክ እንደ አንድ የጦር መሳሪያ እንደሚጠቀም የመረብ ሚዲያ ዘጋቢዎች ከዚህ ቀደም ማስተላለፋቸው አይዘነጋም። ዘገባውን ያገኘነው ከመረብ ሚዲያ ሲሆን በቀጠናው ያለው እጅግ ዘግናኝ ድርጊት አሁንም ተጠናክሮ እንደቀጠለ ለማወቅ ተችሏል። ውድ አድማጭ ተመልካቾቻችን የመጨረሻ ያልነው መረጃ እንገራችሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የንጉስ ሚካኤል አሊኮር ማስጠንቀቂያ ይዞ ወጣ። የመካነ ሰላም ከተማ አስተዳደር ብልጽግና ካድሬዎች መሬት እየቆረሱ ለባለሀብቶች በጨረታ መልኩ አቅርበው ገንዘቡን የፋሽስቱ አብይ አህመድ ስርዓት ዕድሜ ማራዘሚያ ለማድረግ እንቅስቃሴ መጀመራቸውን የውስጥ ምንጮች ካደረሱን ጥቆማ ለመረዳት ችለናል ያለው የንጉስ ሚካኤል አሊኮር ካድሬዎች በፕሮፓጋንዳ ብዛት አደናግረውና በሁድ እየገዙ ከጎናቸው ያሰለፏቸው የጸጥታ ኃይል አባላት ፍላጎት በየጊዜው እያደገ በመምጣቱ የተነሳ እነሱን በወዳቸው እየገዙ ለማቆየት አስበው የወጣቶች መዝናኛ ስፍራና የቀበሌ መኖሪያ ሰፈርን ለባለሀብት በጨረታ ለመሸጥ ካቢኔው አቋም መያዙ ተደርሶበታል። ከተማይቱ ክልል ውስጥ 03 ቀበሌ የሚገኙ ወጣቶች መዝናኛ ማለትም የስፖርት ቦታ የሆነውንና የክፍለ ከተማይቱ ውበት ተደርጎ የሚቆጠረው ሜዳ ለጨረታ አቅርበውታል ብሏል። ይህንን ብቻ ሳይሆን 02 ቀበሌ በተለምዶ ቲቲአይ ሰፈር ንጋት ፋርማሲ ፊት ለፊት የሚገኘው ቦታና ቀበሌ 01 ጤና ጣቢያ አቅራቢያ ደግሞ የቀበሌ መኖሪያ ቤቶች ነው ለጨረታ ያስቧቸው። በዚህ ምክንያት የቀበሌ ቤት ይኖሩ የነበሩ የድሃዎች ልቀቁ ተብለው ከተማይቱ ዳር ወደሚገኘው ገብርኤል ቤተክርስቲያን ሄደው በቅጥር ግቢ ውስጥ ተጠልለው እንደሚገኙ ነው ለማረጋገጥ የተቻለው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የንጉስ ሚካኤል አሊኮር እንዲህ አይነት የመሬት ችርቻሮ በጥብቅ የሚያወግዝ ሲሆን በተጫራቾች ላይ ጭምር እርምጃ ከመውሰድ እንደማይቆጠብ ከወዲሁ ያሳስባል። ስለዚህ በጨረታው ላይ ለመሳተፍ ያሰባችሁ ባለሀብቶች ከወዲሁ ጥንቃቄ እንድታደርጉ እያሳሰብን ይህንን ማስጠንቀቂያ ቸል ብላችሁ በጨረታው በተሳተፉ ለሚሊሻ ቀለብ እንደሰፈራችሁ ቆጥረ ነው በእናንተ ላይ ጭምር የማያዳግም እርምጃ እንደምንወስድ እንድታውቁት ብሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ክፍል መረጃውን ለዓለም አቀፍ ሚዲያም ልኳል። ዘግይቶ የደረሰ መረጃ አለ። የብልጽግናው ሰራዊት የከዳና የኮበለ ፋኖ መቀላቀሉን አጠናክሮ ቀጥሏል። የብልጽግናው ሰራዊት ሰሜን ወሎ ዞን መርሳ ዙሪያ የሚንቀሳቀሰው 35ኛ ክፍለ ጦር 3 አባላቶቹ አገዛዙን በቃን በማለት ከነሙሉ ትጥቃቸው ምኒልክ እዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን ተቀላቅለዋል ተብሏል። አገዛዙን በአውደ ውጊያ ብቻ ሳይሆን በሁሉም ዘርፍ የማፍረሱና ከህዝባችን ጫንቃ ብሎም ከሀገራችን ለማስወገድና ለመደምሰስ የሚደረገው ተጋድሎ ተጠናክሮ ይቀጥላል ሲል የእዙ ህዝብ ግንኙነት ክፍል መረጃውን አጋርቶናል። ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ የዛሬ እኩለ ቀን መዋዕለ ፋኖ ዜና ጥንቅራችን በዚሁ ተቋጭቷል። መረጃዎቹ የነገርኳችሁ ወንዳለ ቢክስ ቆይታ አድርጊያለሁ። በተመሳሳይ የነገ መረጃ ሰዓት ዳግም የምንገናኝ ይሆናል። እስከዚያው ድረስ ግን በቸር ቆዩን። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁንም በአክብሮት እንጠይቃለን። መልካም ጊዜ